ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች እናቀርባለን። አጥፊ አሽከርካሪዎች ለመቆጣጠር በቴክኖሎጂ የተደገፈ ጠንካራ ቁጥጥር እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በ2018 የበጀት ዓመት በአንደኛው ሩብ ዓመት በአዲስ አበባ 8853 የንብረት አደጋ መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከፍጥነት ወሰን ገደብ በላይ አልኮል መጠጦችን ጠጥቶ ማሽከርከርና ያለ መንጃ ፈቃድ ማሽከርከር ለአደጋው መባባስ ምክንያት እንደሆኑ ፖሊስ ጨምሮ ገልጾታል። በሩብ ዓመቱ 172 አሽከርካሪዎች ከመጠን በላይ አልኮል ጠጥተው ሲያሽከረክሩ የተገኙ ሲሆን 14695 ከፍጥነት ወሰን በላይ፣ 1171 ደግሞ ምንም አይነት መንጃ ፈቃድ ሳይኖራቸው ሲያሽከረክሩ ተገኝተው ተገቢው እርምጃ ተወስዶባቸዋል። በአደጋው በሰዎች ሕይወትና አካል ላይ ከደረሰው ከፍተኛ ጉዳት በተጨማሪ በሕዝብና በመንግስት ንብረቶች ላይም ጉዳት እየደረሰ ይገኛል። በተለይም የትራፊክ ፍሰቱን ለማሳለጥ እንዲያስችሉ ታቅዶ በርካታ ወጪ ወጥቶባቸው በለሙ የኮሪደር ልማት ስራዎች ላይ አደጋው እየተባባሰ መጥቷል። የቦሌ ኤርፖርት መንገድ ልዩ ትኩረት ተሰጥቶት ከለሙ መንገዶች አንዱ ቢሆንም በግዴለሽና በተለይም አልኮል ከመጠን በላይ ጠጥተው ሲያሽከረክሩ በነበሩ አሽከርካሪዎች መንገዱን ለማስዋል በተተከሉ የውበት ዛፎች፣ በከፍተኛ ወጪ በተሰሩ የኤሌክትሪክ መስመሮችና ንብረቶች እንዲሁም በሌሎች የልማት ስራዎች ላይ ከፍተኛ ጉዳት እየደረሰ መሆኑን የአዲስ አበባ ፖሊስ አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ከተማዋን ለማዘመንና ለማስዋብ በለሙ የኮሪደር ልማቶች ላይ ከፍተኛ ጉዳት የሚያደርሱ አሽከርካሪዎችን ለመቆጣጠር እና እየደረሱ ያሉ ጉዳቶችን ለመከላከል ትኩረት ሰጥቶ እየሰራ መሆኑን ገልጾ አጥፊ አሽከርካሪዎችን ለመቆጣጠርና አደጋውን ለመከላከል በቴክኖሎጂ የተደገፈ ክትትልና ቁጥጥሩን አጠናክሮ እንደሚቀጥል አስታውቋል። ለሕዝብ ግልጋሎት እንዲሰጡ በተገነቡ የሕዝብ መገልገያ ንብረቶች ላይ ጥፋት የሚያደርሱ አሽከርካሪዎችን እንደማይታገስና በሕዝብ ሀብት ላይ ጉዳት የሚያደርሱ አሽከርካሪዎች ላይ በደንብ መተላለፍ ከሚወስደው ቅጣት ባሻገር በወንጀል ተጠያቂነት ተገቢውን ምርመራ በማጣራት ጠንካራ እርምጃ እንደሚወስድ የአዲስ አበባ ፖሊስ መምሪያ አስታውቆ ጉዳት ባደረሱ አሽከርካሪዎች ላይም ተገቢውን ምርመራ እያደረገ መሆኑን ገልጿል። አሽከርካሪዎችም ሆኑ ባለንብረቶች እየደረሰ ያለውን አደጋ ከመከላከል አንጻር ተገቢውን ጥንቃቄ ማድረግ እንዳለባቸው ፖሊስ አሳስቦ ህብረተሰቡ አደጋ አድራሾች ሲያጋጥሙት በማንኛውም ጊዜ ለፖሊስ መረጃ የመስጠት ልምዱን አጠናክሮ እንዲቀጥል ፖሊስ ጥሪውን አስተላልፏል። ማልዲቭስ ከፈረንጆቹ 2007 ወዲህ የተወለዱ ሰዎች ሲጋራ ማጨስ እንዳይችሉ የሚያስችል ሕግ አውጥታለች። በቅንጦት ቱሪዝም የምትታወቀውና የግማሽ ሚሊዮን ሰዎች መኖሪያ የሆነችው በህንድ ውቅያኖስ ላይ የምትገኘው ደሴት እንደዚህ በዓመተ ምህረት ገድባ ሰዎችን ሲጋራ ከማጨስ ያገደች የምድራችን የመጀመሪያዋ ሀገር ሆናለች። ማልዲቭስ ሕጉ ወደ ሥራ መግባቱን ስትገልጽ ሲጋራ የማይጠቅም ትውልድንም ለመፍጠር ይጠቅመኛል ብላለች። በአዲሱ ሕግ ከፈረንጆቹ 2007 ወዲህ የተወለዱ ሰዎች ሲጋራ መሸጥ፣ መግዛትና መጠቀም እንደማይችሉ ሲደነግግ ሻጮች ሲጋራ ከመሸጣቸው በፊት ዕድሜያቸውን ማረጋገጥ አለባቸው ተብሏል። ሕጉ ወደ ሀገሯ ለጉብኝት በሚመጡ ሰዎች ላይም ተፈጻሚነት አለው ያለችው ማልዲቭስ ሲጠቀሙ የተገኙና ከ2007 በኋላ ለተወለዱ ሰዎች የሚሸጡ ሻጮችም ቅጣት ይጠብቃቸዋል ብላለች። በተመሳሳይ ሁኔታ ማልዲቭስ የኤሌክትሮኒክስ ሲጋራ እና ተያያዥ ማጨሻዎችን ወደ ሀገሯ እንዳይገቡ ስታገድ ሁሉም ሰው እነዚህን መጠቀም እንደማይችልም አስታውቃለች። ከዚህ በፊት ኒውዚላንድ እንደዚህ አይነት ሕግ ብታወጣም ከዓመት ባነሰ ጊዜ ሕጉን መሻሯ ሲነገር ብሪታንያ ተመሳሳይ ሕግ የማውጣት ሂደት ላይ ነች ተብሏል። ኢራቅ በዛሬው ዕለት ከቱርክዬ ጋር አንድ የትብብር ስምምነት ፈርማለች። የሁለቱን ሀገራት ባለስልጣናት ጠቅሶ ሮይተርስ እንደዘገበው የቱርክዬ ኩባንያዎች በኢራቅ እጅግ ውድና ተፈላጊ የሆኑትን የውሃ መሰረተ ልማት ፕሮጀክቶችን ይገነባሉ። በምላሹ ኢራቅ እነዚህን ፕሮጀክቶች ከነዳጅ ሽያጭ በምታገኘው ገቢ ፋይናንስ ታደርጋለች። በስምምነቱ መሰረት በኢራቅ መንግስት የሚቋቋመው የውሃ መሰረተ ልማት ፕሮጀክቶች ኮሚቴ ለቱርክዬ ኩባንያዎች ጨረታ ያወጣል። በጨረታውም የሚያሸንፈው ኩባንያ ባግዳድ ለአንካራ ከምትሸጠው ነዳጅ የሚገኘውን ገቢ እየወሰደ በኢራቅ የውሃ መሰረተ ልማት ፕሮጀክቶቹን ይገነባል። በመጀመሪያው ዙር የሚከናወኑት 3 የውሃ ማጠራቀሚያ ግድቦችና 3 የመሬት ሙሌት ፕሮጀክቶች ናቸው። በሁለቱ ሀገራት መካከል የመጀመሪያው የውሃ ስምምነት ማዕቀፍ የተፈረመው እንደ አውሮፓውያን አቆጣጠር በኤፕሪል 2024 ፕሬዝዳንት ጣይብ ኤርዶጋን ባግዳድን በጎበኙበት ወቅት ነው።
ጉብኝቱ ውጥረት ነግሶበት ለዓመታት የዘለቀው የሁለቱ ሀገራት ግንኙነት ወደ አዲስ ምዕራፍ የተሸጋገረበት ነበር። ከውሃ ሀብቷ 70 በመቶ የሚሆነውን ከጎረቤት ሀገራት በተለይም ቱርኪያን አቋርጠው ከሚፈሱት ጤግሮስ እና ኤፍራጥስ ወንዞች በምታገኘው ኢራቅ የተንሰራፋው የውሃ እጦት በሁለቱ ሀገራት መካከል ትልቅ ጉዳይ ነው ተብሏል። ቡርኪና ፋሶ በአገር ውስጥ የተሰራውን የመጀመሪያ ሙሉ ኤሌክትሪክ መኪና ኢታዋን ይፋ አደረገች። ቡርኪና ፋሶ በሀገር ውስጥ በኢታዋ የተሰኘው ኩባንያ ሙሉ በሙሉ የተሰራውን የመጀመሪያውን የኤሌክትሪክ መኪና በማስጀመር ታሪክ ሰርታለች። ይህ መኪና በቡርኪና ፋሶ መሐንዲሶች ታስቦና ተገንብቶ ለአፍሪካ ታላቅ የቴክኖሎጂ ምዕራፍ ሆኖ ቀርቧል። መኪናው በአንድ ጊዜ ኃይል መሙላት እስከ 330 ኪሎ ሜትር መጓዝ የሚችል ሲሆን ሙሉ በሙሉ ቻርጅ ለማድረግ ደግሞ 30 ደቂቃ ብቻ ይወስዳል ተብሏል። ይህ ፈጠራ በንጹህ ኃይልና ዘላቂነት ባለው መጓጓዣ ረገድ በአፍሪካ ውስጥ ትልቅ ምርታ ነው ተብሏል። የካርቦን ልቀትን በመቀነስ በነዳጅ ላይ ጥገኛ መሆንን ከመቀነሱም በላይ የሀገሪቱን እያደገ የመጣውን የቴክኖሎጂና የምህንድስና አቅም ያሳያል ነው የተባለው። የኢታዋ ስኬት ለቡርኪና ፋሶ የኩራት ጊዜ ከመሆኑም በላይ ለመላው አህጉር አፍሪካ ለሚገኙ ፈጣሪዎች አነቃቂ ምሳሌ ሆኗል ተብሏል። የዕለቱ ዜናዎች እነዚህን ይመስላሉ። በሌላ መረጃዎች እስክንገናኝ ድረስ መንበር ቲዩብን ሰብስክራይብ እያደረጋችሁ በሰላም ቆዩ።